የጋሽዬ ፕራንክ እኮ በጣም ነው የሚያስፈራው። እንኳን ደህና መጣ ጋሽዬ፣ እኔ አባት ተናፍቀህ ነበረ። የእውነት ፕራንኮቹ በስማም ናፍቀውን ነበረ። ሰላም ሰላም፣ ጤና ይስጥልኝ የኔ ውድ ቤተሰቦች፣ እንደምናመሻችሁ እንደምንቆያችሁ አለው። እግዚአብሔር ይመስገን። እንግዲህ ጨረቃዎቻችን መጥተዋል። እንዳያችሁት ቪዲዮን ጋሽዬ መጥተዋል ዛሬ። ደስ በሚል ነው ባይዘወይ፣ ግን ትንሽ ቅመም እያስጨነቋት የእውነት ነፍስ አይማርም ብሩክ ማለት ነው። ማለት ያው ጋሽዬ በምርቃትም ደስ ብሎታል። 2 ዓመት አብረው በመሆናቸው አብረው ያው ውጣ ውረድም ቢያሳልፉም ግን አንድ ላይ ናቸው እና በሱም ለመመረቅ ምክሩ የሁላችንም ምክር ነው። በእውነት ሁላችንም የሚመለከት ምክር ነው። ልጅ በልጅነት የሚለው ነገር ይሄ ሁላችንም ኤክስፔክት የምናደርገው ነገር ነው። ምክንያቱም አብራችሁ ያድጋል፣ ምንም ችግር የለውም። ማርያምን ኧረ በስመ አብ በጣም ይሄ ተገኝቶ ነው፣ ማርያምን ተገኝቶ አይደለም እና ግን እግዚአብሔር ሲፈቅድ ነው። ልጅ በልጅነት ገብቷቸው አግብተው ሲወልዱ አብሯቸው ከልጃቸውን የሚያድጉ በጣም ስማርት የሆኑ ልጆች አሉ። ከስንት አንዱ በቁጥርም የማይቆጠሩ ማለት ነው። በፍቅር ከ1 ዓመት በላይ መቆየት ከ2 ዓመት በላይ መቆየት ጥሩ ነው ብዬ አላስብም። ምክንያቱም መሰለቻቸት አለ፣ ይሆናል ብዙ ነገር አለ እና ከዛ በላይ 1 ዓመት 2 ዓመት ሙሉ እርስ በራሳችሁ ትተዋወቃላችሁ። መጠናናት የሚባለው ነገር አለ አይደለ? ይበቃል 2 ዓመት እና 1 ዓመት ማለት ነው። አሁን ብሩክ 22 ነው። ወደ 23 ዓመቱ ሲገባ ወደ ትዳር ይገባል ብዬ አይሆብሶ ተስፋ አደርጋለሁኝ። በቀደም ተናግሯል እሱ ማለት ልጅ በልጅነት እኔ አልቀበለውም ብሎ ነበረ። ግን ደግሞ ብዙም ይሄንን ሀሳብ ላልሄድበት እችላለሁ ብሏል። እሱ አሁንም ሳስበው የመውለድ ሀሳብ አለው ማለት ነው። ኤንዌስ ወደ ፕራንኮ ሲሄድላችሁ ያው ምክሩ ተቀብላል። ሁላችንም ሰምተናል። ለሁላችንም ትምህርት ነው። ትምህርት እንውሰድበት ማለት ነው። ፕራንኩ ያው በትንሹም አጨልለውታል። ይሄ የዛሬው ፕራንክ በእውነት ቅመምዬ ብታደርገው በጣም ይጨልል ነበር፣ ይደነግጥ ነበረ። ያውም የጋሽዬ ፕራንክ ታቆታላችሁ። ከቅመም ከጋሽዬ ሆና እንደዚህ ብታደርገው በስማ እና ያው እሱ ታቆታላችሁ፣ ቀደማት ማለት ነው። በጣም ነው የሚወደው ባይዞ የጋሽዬ ብሩክን ማለት ነው። መታደል እኮ ነው ማርያምን። ፍቅረኛችሁን ቤተሰባችሁ ሲወድላችሁ ይሄ መታደል ነው ማርያምን። ያው ቤተሰብ ካልፈቀደ ዞሮ ዞሮ ፍቅር ውስጥ ሆናችሁ አይናችሁ እውር ከሆነ ማለት በቃ ፍቅር አይደለም እውር አይናችን ነው፣ እኛ ራሳችን ነው እውር። ገብቷችኋል አይደለ? በቃ ማሰብ የለ፣ ወደ ኋላ ማየት የለ፣ ወደፊት ማየት የለ። ምታበቃ በዛ ባላችሁበት ሲቹዌሽን ብቻ ነው የምታዩት ማለት ነው። እና ፍቅር እውር አይደለም ማለት ነው። ያም ሆነ ይሄ የእናንተ ቤተሰብ ፍቅረኛችሁን መቀበል ግዴታ ሬዲ መሆን አለባችሁ ብዬ አስባለሁኝ። ልክ እንደነሱ ማለት ነው። በስማም እነሱ ታድለዋል። ሁለቱም ቤተሰቦቻቸው የሚፈላለጉ የሚወዷቸው ቤተሰቦች ናቸው። እንግዲህ ቅመምዬ የኔ ቆንጆ ዛሬ በትንሹ ማግኝተውሻል፣ አጨልሎሻል። ትላንትና አሁን ፕራንክ ተደረኩ ብለህ ነው። የእውነት የትላንትና እኮ ፕራንክ ሳይሆን ዝገት ነው። እኛንም ጨምራ ነው ያዛገችን። እኔ በጣም አዝናንተውኛል እና በጣም ደስ ይላል። እኛም ፕራንክ ለማድረግ ሞክሮ ነበር አቶ ብሩክ ማለት ነው። ግን ደግሞ አልተሳካለትም። ምክንያቱም ጋሽዬ እኛን ፕራንክ ማድረግ አይወድም፣ አይፈልግም ስለሚወደን ማለት ነው። እሱማ እንዳመጣጡ ሊሄድብን ነበረ ማለት ነው አቶ ብሩክ። ለማንኛውም የዛሬው ተሳክቶላቸዋል። የእውነት ቅመምዬ በትንሹም ደንግጣለች። የኔንጃ ሻንጣ ማምጣታቸው ነው የገረመኝ ማለት ነው። ሻንጣ ባያመጡ እንኳን እንደዚያ ሲናገራት ልታምን ትችል ነበረና ግን ደግሞ መልሱን ጠብቅ፣ ባላሰብከው መንገድ እንደምትመጣብክ ብሩክ ያለማየሁ ልጅ ማለት ነው። እና ውለዱ ተብላችኋል፣ ውለዱ። ይሄ ልጅ በልጅነት የሚባለው ነገር እናንተ ጋር ይሰራል ብዬ አስባለሁኝ። በእርግጥ ገና ጥርስ ራሱ አብቅለው አልጨረሱም። ትላንትና ቅመምዬ ጥርስ አሞኛል እያበቀልኩ ነው እያለች ነበረ ላይቭ ላይ። ብሩክን ከትላንትና ወዳ አሞኛል መድኃኒት ወስጄ ነው እያበቀልኩ ነው እያለ ነበረ።
እንግዲህ በተከታታይ ነው እያበቀሉ ያሉት፣ ገና አልጨረሱም ማለት ነው። ወይኔ